ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። እኔ ማንን ፈራለሁ? እጅ የበዛበትን ሰው ፈራለሁ። ምላስ የበዛበት ሰው አቤት ድጋሚ ሲነሳ በቤት ቁጭ ያለ ወንድምየው ያለ ቀለበት መጣለት የተቀለበ በሬ ሊታረድ አለው ቆም ያለው በቤቱ። እኔ እንኳን በቤት ይሄን ሁሉ ያህል አመት ኖሬ ድርሻዬን ሳልለ ለዚህ ያለውን የሰጠኸውን ድርሻውን በሙሉ ሂዶ ዘማሪ አስተር አበበ መገርሳ እጅግ የምንወዳት የምናከብራት ዘማሪያችን ናት። በመዝሙሮቿ ከክርስቲያን አልፎ አማኝ ያልሆነ በክርስቶስ ያላመነ በመዝሙሮቿ የተማረከ ነው ማለት ነው። ብዙ ሰዎች እብን ክርስቲያን ያልሆኑ መዝሙሮቿን ሰምተው በጌታ ፍቅር ተማርኮ ጌታ ለነሱ ለኃጢአታቸው ለበደላቸው በመስቀል ላይ ራሱን እንደሰዋ አምኖ በሶስተኛ ቀን ሞት ድል አድርጎ ተነስቶ በአብ ቀኝ እንደተቀመጠ ብቸኛው መንገድ ኢየሱስ ብቻ መሆኑን በሷ መዝሙሮች እጅግ ጌታ ተገለጠላቸው። ብዙ ሰዎች በሷ ምክንያት ወደ ጌታ እንደመጡ ምክንያት ሆናለች። የብዙዎች መባረክ ምክንያት ሆናለች። ዘማሪ አስተር አበበ እጅግ በጣም የምንወዳት ዘማሪያችን ናት። እንግዲህ ዘማሪ አስተር አበበ ከአመታት በፊት ኑሮዋን በሳውዝ አፍሪካ ወይም ደቡብ አፍሪካ አድርጋ ነበርና ከትንሽ ጊዜ ቆይታ በኋላ ግን ማለትም ከጥቂት አመታት በፊት ኑሮዋን ወደ ካናዳ ሀገር ቀይራ ቶሮንቶ ከተማ ነው የምትኖረው። ዘማሪ አስተር አበበ የሶስት ሴት ልጆች እናት ስትሆን በልጆቿም እጅግ የምትኮራና ልጆቿን የምትንከባከብ መልካም እናትና እጅግ በጣም ጥሩ ሚስትም ነበረች ለባለቤቷ። እንግዲህ ሰሞኑ ያጋጠማት ችግርስ ምንድነው ብሎ ብዙ ሰዎች ለማወቅ እጅግ በጣም ጓጉቷልና እንግዲህ በሶሻል ሚዲያ ላይ አነጋጋሪ የሆነው የሷ ጉዳይስ ምንድነው የሚለው ነገር በትዳሯ ከትዳሯ ጋር የተያያዘ ጉዳይ ነው። እንግዲህ ትዳሯን ፈታ ሌላ ሰው ልታገባ እንደሆነ ይሄ ወሬ እየተሰራጨ ነው። እንግዲህ ከዚህ በፊት ከ9 ወር በፊት ነው ያለ አንድ ታማኝ መረጃው ምንጭ ምን ይላል? ከ9 ወር በፊት ነበረ ስለሷ ትዳር መፍረስ የተነገረና እኛ በውስጥ አናግረናት ነበረ እንድትታገዝና ትዳር መፍረስ ለሷም ጥሩ እንዳልሆነ በሃይማኖታችንም የማይፈቀድ እንደሆነ ለልጆቻቸውም ደግሞ ለወደፊት ጣፋንታቸው እጅግ በጣም መጥፎ እንደሆነ ነግረናት እንድትታገሳለን። አሁን ግን መጨረሻ ላይ ደርሳ ትዳሯን ፈታ ሌላ ሰው ልታገባ ነው የሚል ዜና ተሰማ። እንግዲህ እንደምታውቁት እሷ ዘማሪ ነች። የተለያዩ ሀገራት የተለያዩ አህጉር የተለያዩ ከተማዎች ላይ ይዞርች ያላትን ጸጋ ባላት ጸጋ ጌታን ታገለግላለች። ለብዙ ሰዎች መፈወስ ለብዙ ሰዎች መዳን እጅግ ምክንያት ሆናለችና ከዚህ ጉዳይ ጋር ተያይዞ እንደሰማን ከሆነ ባለቤቷ እጅግ ደስተኛ እንዳልሆነ ነው በማገልገሏ ሳይሆን አንዳንድ ጊዜ እንግዲህ እሷ እኛ የምናውቃት እንደ ዘማሪ ቢሆንም ለባሏ ግን ሚስት ነችና እንደ ሚስት በሚፈልጋት ሰዓት አለ ማግኘቱ እጅግ በጣም እንዳሳስበውና በዚህ ምክንያት እጅግ ጭቅጭቅ እንደሚፈጠርና ብዙ ጊዜ አለመግባባት በመሐላቸው እንደሚፈጠር ነው። እንግዲህ ይሄ ነገር ተከስቶ ብዙ ጊዜ እሱ ደግሞ እሷ ከቤት ለአገልግሎት ስትወጣ ቤት ለቆ እንደሚሄድና ቤት እንደማይቆይ ሌላ ቦታ እንደሚሆን ልጆቹ ጋር እንደማይሆን የተሰማ ምናልባት ይሄም በሷ ጎራ ሆነን ነው የሰማን ሊሆን ይችላል ወይም ደግሞ ይሄን መረጃ ያጋራውን በሷ ጎራ ሆኖ ሊሆን ይችላልና እሱም ደግሞ እንደሚለው ከሆነ እኔ ሚስቴን እወዳታለሁ በጣም አፈቅራታለሁ። ይሄን ጊዜ ላይ እንደውም ካናዳ ኢቫንጀሊካል ቸርች ላይ ወጥቶ ይቅርታ ጠይቋት ነበረ መድረክ ላይ በጣም ሚስቴን አሳዝኛታለሁ በድያታለሁ ብሎ ይቅርታ ጠይቆ አሁን ደግሞ መልሶ አስከፋት የሚሉ አንዳንድ ምንጮችም አሉ። እንግዲህ እሱም በባልና ሚስት መሀል ብዙ ነገሮች ይፈጠራሉ በሁለታቸው መካከል ምናልባት እሷም አንዳንድ ነገሮች ትክክል ልትሆን ትችላለች እሱም ትክክል ሊሆን ይችላል። እኛ እንደ ክርስቲያን የምንለው ነገር የትዳር መፍረስ እጅግ በጣም አሳዛኝና ምንም ጥሩ ነገር እንደማይገኝበት ጌታም እንደማይወድ ትዳር ማለት ቀላል ነገር እንዳልሆነ ነውና አሁን ይሄ ነገር ከሚሆን እኛ ክርስቲያኖች ተለባርበን እንደምንም እናስታርቃቸው
እንጸልይላቸው። ከሁሉ ነገር በላይ ጸሎት እናደርግላቸው ጥሩ ነው። አሁን ከዚህ በፊት የነበሩ ሴት ዘማሪዎቻችን እና ዘማሪ ሊሊ ዘማሪ ሶፊያ ሽበቦ እነሱም ትዳራቸው ዳይቮርስ አድርጎ እጅግ አሁን ከባለቤቶቻቸው ጋር ልጆቻቸውን ብቻቸውን እያሳደጉ ነው። ያ አስተር አበበ እጣ ፋንታም እንደዛ እንዳይሆን እኛ ካሁኑ ትዳሯ እንዳይፈርስ በምንችለው በጸሎታችን በምክርም ቢሆን ብናግዛት ጥሩ ነው ብዬ ነው የማስበው። እኔ በግሌ ትዳር መፍረስ ከሆነ ለምሳሌ በፈረሰ ትዳር ውስጥ ነው ያደግኩት። እናቴና አባቴ በልጅነት ስለተለያዩ እና ብዙ ችግሮችን አይቻለሁ እና እንደ ልጅም ሳስብ በልጆቿ ቦታ ሆኜ ሳስብ ለልጆቿ እጅግ በጣም ጥሩ ያልሆነ ብዙ መጥፎ ነገር ነው። የስነ ልቦና ጫና ብዙ ነገሮች ስለሚደርስባቸው ለአስተር አበበ ትዳር እንዳይፈርስ እኛ ጸልይላት ማለት ፈልጋለሁ። አስተር አበበ ደግሞ በጣም ደስ የሚል መዝሙር ዛሬ ማታ ለቃለችና ርዕሱም እንደዚህ የሚል መዝሙር ነበር፣ ጉዳይ ይላል እና እጅግ በጣም ደስ የሚል መዝሙር ነውና በሱም ዘመር ዩቲዩብ ላይ ገብታችሁ ያያችሁ ተባረኩበት። ወዳችኋለሁ። እኔ ወንድማችሁ ፍራንሲስ ነኝ። ሰላም ሁኑልኝ። የተማረ ሰው ብዙ የተተወለት መተላለፍ ኃጢአቱ የተረሳችለት አንተን ቢያመሰግን ቢልስኮን በስቀና አሳነሰብ እንጂ መቼ ይበዛና። የተማረ ሰው ብዙ የተተወለት መተላለፍ